እዚህ ያለ ሁሉም ዩቲዩብ ብቻ ነው ጥያቄያቸው። ቢዋት እንዴት እንደምታምር ኦ ማይ ማለት እኔ አላውቅም። አይ እንዴት ናችሁ? ደህና ናችሁ? ለአንዱ በጣም ማምረው አንቺም ታምሪው በጣም እንዴ ነሽ? አባቴ ሙት ማሻአላህ 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 ንግስት ያለ እንደዛ ነገር ነው። ሉክሽ ራሱ ዛሬ እውነት እንዴ ስታምራ ተቆራመሰና ሰውየታ ደጋፊዎች ዩቲ የምትወዷት የዩቲ አድናቂዎች ምን ታደርጋላችሁ መሰላችሁ? ማርያምን ያዘናችሁ እሷ እንድታሸንፍ ፈልጋችሁ ያዘናችሁ ያላችሁ ሰዎች ማለት ነው ተሰብሰቡና ማርያምን ገንዘብ ሁላችሁ ማዋጣችሁ ምን የመሰለ ከህዝብ ፍቅር ያገኘሁት እንድትል ምን የመሰለ መኪና ግዙላት። እመቤቴ ጌታ በጣም የምትወዷት የዩቲ ደጋፊዎች ምን የመሰለ እግዚአብሔርን ይገባሻል። በቃ ይሁላ ጊዜ ሰርተሻል። እግዚአብሔር ደግሞ ፈቅዷል። አዶናይ ከእግዚአብሔር ጋር እንጋፋም እኛ ግን ወዳጆችሽ ብላችሁ እመቤቴ ገንዘብ ሁላችሁ አዋጣችሁ ምን የመሰለ መኪና ግዙላት። መኪና ቸግሯታል እያልኩ አይደለም፣ በሌላ እንዳትወስዱ። ግን የምትወዷት ወዳጆቿ ደግሞ በዚህ ሰፖርት አድርጓት። አዶናይን በመስደብ አይደለም፣ አዶናይን በማንቋሻሽ አይደለም፣ የአዶናይ ጋር ደጋፊ ጋር በመጣላት በመጨቃጨቅ አይደለም። አዶናይ አይችልም አይገባውም እያላችሁ ሳይሆን ሁለቱም ይገባቸዋል። እኛ ደግሞ ከወዳጆች ከአድናቂዎችሽ ብላችሁ ደግሞ ለሱ አበርክቱላት። እመቤቴ አበርክቱላት። የሆነ ነገር ዳዊት የኔ ፍቅር የሆነ ነገር አበርክቱላት። እግዚአብሔርን በቃ ይገባሻል። በእኛ ደግሞ በወዳጆችሽ ብላችሁ ምንም መጣላት አያስፈልግም ከሌላ ደጋፊ ጋር። ምንድን ሄሎ ወርቄ አሸነፍ አዶናይ ይመቸው። ማርያም ሲል በኢየሱስ ኧረ ሰውነቴን ነዘረኝ። እኔስ መቼስ አሽቃባጭ ነኝ መቼስ ሰውነቴን ነዘረኝ። እመቤቴን በቃ ይሄንን ነው የምታደርጉት እንጂ ጭቅጭቅ ምናምን እንትና አይገባውም እንዴ? ለምን ማርያምን እሱስ ቢሆን ቀልድ ነው እንዴ? እናንተ እኮ ስለማታስቡት እንጂ ሰው በምንም በባሌም በቦሌ የሚምጣ ዋናው ፈምሶ ዋናው ህዝብን ለመሳብ እንትን ይበል። በአጭር ጊዜ ውስጥ ራሱ ከባድ ነው። እግዚአብሔር ምን ያህል ቢመርጠው ቢወደው ነው በአጭር ጊዜ ውስጥ አዶናይ ስንት ዓመት ቲክቶክ የለፉ ስንት ነገር የሰሩ ሰዎች እያሉ አዶናይን እግዚአብሔር በአጭር ጊዜ ውስጥ እንደዚህ ካደረገው የልቡን ነገር አይቶ ነው ማለት ነው። እግዚአብሔርን ሙሽራው ልወጣ እኮ ነው እንዴ? ኧረ ልብሴንም ቀይሬ ልውጣ እንዴ? ስንት ጊዜ ሙሉ ሜካፕ አልተቀባውም። ከአመቱን ነው እኮ በአንዴ ተቀባው ፊቴ ላይ ማርያምን መቅ እግዚአብሔር በአጭር ጊዜ ውስጥ ምን ያህል ልቡን ቢያየው ነው እንደዚህ እንዴ? እኔ አውቃለሁ ለመፈመስ ምን ያህል እንደሚከብድ። መፈመስ ልትፈምሱ ትችላላችሁ፣ ድንቁር ብላችሁ ትፈምሳላችሁ፣ ሰውም ሰድባችሁ ትፈምሳላችሁ። ግን የሰው ልብ ውስጥ መቀመጥ ማለት ግን ከባድ ነው። የሰው ፍቅር ማለት እግዚአብሔርን ከባድ ነው። ሰው ልጆች እናንተን ወደዋል። ሰው ሲወዳችሁ ሲያምንባችሁ ሲፈልጋችሁ ሲመርጣችሁ ነው። እና የሰው ልጅ ልብ ውስጥ ገብቶ በዚህ ያህል መወደድ ማለት እግዚአብሔር በቃ የሆነ ንጹህ ልብ ሰራ ወይ ስለመረጠው ነው። በቃ የሆነ መርጦታል። የሰው ፍቅር ቀላል አይደለም። ማርያምን ማግኘት እግዚአብሔር በእውነት የሰው ልጅ ልብ ውስጥ መቀመጥ ማለት እንኳን እሱን ተውና ከእህቶቻችሁ ጋር እንኳን እኮ ከስጋችሁ ጋር እንኳን ትጣላላችሁ፣ ትጋጫላችሁ። መስማማት ይከብዳል። ይሄ ሁሉ ህዝብ ተስማምቶ ወደነዋል ብሎ ከመረጠው እግዚአብሔር ልቡን አይቷል ማለት ነው እንጂ ከባድ ነው መፈመስ። እኔ ልወጣ ነው። ማነው ፋኒ ማነው እንትናምትን? ቆይ ውዶቼ ልወጣ ነው እንዴ? እኔ ይሄን ወሬ አላስችል ብሎኝ ነው እንዴ? እኔ አላስችላለኝ። ቆይ ለእንትና ላብራራለት አላስችላለኝ ውዶች፣ እግዚአብሔርን አላስችል ለዩቲናስ እኔ ራሴ መኪና እገዛለሁ እያለ ይመጣል። አንዱ ነገር የምሬ ነው ብላችሁ ይመጣል። በቃ ተመልካቾች እናንተ ነገሮችን የምትወስዱበት መንገድ በጣም ሮንግ ነው። አሁን እነዚህ ቲክቶከሮች በራሳቸው መኪና አፎርድ ማድረግ ይችላሉ። አንደኛ ማወቅ ያለባችሁ፣ ሁለተኛ ደግሞ
እነሱ አፎርድ ማድረግ ባይችሉ ራሱ በዚህ ነገር የተነካ ልቡ የተነካ ብዙ ባለሀብት አለ ኢትዮጵያ ውስጥ መጥቶ ሊሸልማቸውም ይችላል፣ ፕሮሞሽን ሊያሰራቸውም ይችላል። ቲክቶክን ኢንጆይ አርጉ፣ አዋርዱን ኢንጆይ አርጉ እንጂ ዘለ እንትና ስላሸነፈች ብለ ነገሩን ወደ አላስፈላጊ ነገር የምትወስድ ከሆነ በጣም ፋራን አንተ። በቃ ኢንጆይ አርግ። በቃ አሸነፈ አንዱ ደስ ይላል። ከዚህ በፊት ሶሻል ሚዲያ ላይ አስደስቶ ምናምን የሚያቅሰው ከሆነ አስደሰተ ማለት ነው። በቃ አለቀ እንጂ በጣም ሲሪየስሊ ወስደ በጣም ስድብ ውስጥ ምናምን ብትገቡ ሰዎች በጣም ተሸውዳችሁ። ጋይስ እስካሁን ከተዘጋጁት ቲክቶክ ክሬቲቭ አዋርድ ማለት ነው ልክ እንደዚህኛው ቲክቶክ ክሬቲቭ አዋርድ በጣም በቃ ፌር የሆነ የለም ከበፊቶቹ አንጻር ማለት ነው። ከበፊቶቹ አንጻር በጣም ፌር የሆነ ቲክቶክ ክሬቲቭ አዋርድ ያሁኑ ነው ያዘጋጁት። ይሄ እነዚህ ነጭላሉ ምናምን ጭላሉ ቤኪ 4 ኪሎ ይገባዋል። ቤኪ 4 ኪሎ የሚገባው አንደኛ ነገር ሰርቷል፣ ሁለተኛ ነገር ማለት ነው እስካሁን ደስ ሪኮግናይዝ ያልተደረጉ ትላልቅ ቲክቶከሮች እንደሱ አይነት ቲክቶከሮች ማለት ነው አሁን የተደረጉበት ነው። ዩቲናስ ያ ኦል ታይም አዋርድ ይገባታል። አዶናይ የዚህ ዓመት ቲክቶከር ኦፍ ዘ ይር ይገባዋል። ለምን በዚህ ዓመት ነው የዚህ ዓመት ነው ነገሩ። በቃ በዚህ ዓመት ከሱ በላይ ይሰራ የለም፣ ከሱ በላይ ያደረገ የለም። እንደውም ትንሽ እኔ ፌር አይደለም ብዬ ማስበው ትራቭል ኮንቴንት ላይ ጃኒ ቢያሸንፍ ጥሩ ነበረ። ለምን አይ ዶንት ኖ ትራቭል ኮንቴንት ከተባለ እንግዲህ እንደ ጃኒ ትራቭል ያደረጋ እኔ እንደማየው አይ ቲንክ ዩቲዩብ ላይ ስለሚለቅ ነው መሰለኝ እንደሱ ትራቭል ያደረጋ አላየውም እስካሁን ድረስ። ጃኒ ይገባው ነበር ብዬ አስባለሁ በፊት ከነበረው አንጻር ማለት ነው። በጣም ጥሩ አዋርድ ነው። በቃ ጥሩ ደስ የሚል አዋርድ ነበር። አይ ቲንክ በጣም አቴንሽንም የነበረበት አዋርድ ይሄ አዋርድ ነው ከሌሎቹ አንጻር እና ደስ ይላል። ብቻ እነሻችሁ ጋይስ ፎሎ እያደረጋችሁ አቤት አለባበስ ደግሞ ጆሲ ኮፒ አድርጋችሁ ላኩለት። ጆሲ ዛሬ የለበስከው ልብስ በጣም ነው የሚያስጠላው። የምር የቡሽቲ ልብስ ነው የሚመስለው። ቀጣይ ለማንን ላክ? ጃኒ የምትባለው ሴቷ ሳትሆን ወንዱ ጃኒ እኔ አደንቅ ነበር ወድ ነበር። ዛሬ የለበስከው ልብስ የቡሽቲ ልብስ ነው ዳኒ እንትን ጃኒ የምትባለው። ቀጣይ ኢቫን የምትባይ ወይኔ አይነ ምድር ነው የምትመስኝ። ኢቫን አይነ ምድር ነው የምትመስኝ። በቃ እንዲህ ካካ ነው። ምን አይነት ልብስ ለብሰሽ ነው ሄድሽው? ኢቫን የምትባይ በጌታ በኢየሱስ ክርስቶስ ኢቫን አንደኛ ወረስት ልብስ የኢቫን አልዲናክ ናንጡምጡምጡም ቡሽቲ ይሄ መሃሉን ከፍተሽ እግዚአብሔርን በጣም ነው የሚያስጠላው የኢቫን። ከዛን የጆሲ እግዚአብሔርን ፒኮክ መስለን ሄድከው ቤተ መንግስት በርጋ ያለውን ፒኮክ መስለ በእውነት ውጭ ሀገር ብትሆን የቸኮለ ይደክላል ጆሲ። ከዛም በኋላ የእንትና የጃኒ ወንዱ ጥቁር በጥቁር አረ በኢየሱስ ክርስቶስ አረ በመድኃኔ ስለ ቅዱስ ሚካኤል አረ ፋሽንና መንቦራከክን እየለየን በቲሸርት ሄዱት ይሻሉኛል። በቲሸርት አረ በስመ አብ አረ በመድኃኔዓለም